የውብ ምናልባት ረስተሽኝ ይሆን እንዴ? አውረስቻለሁ። ለምን የማስታውስ? አንተ ቆንጆና አስተዋይ ሲበዛ ጥሩ የሆነች ሴት ባለ እኔ ደግሞ የምትለው ጠፋትና ጸጉሯን በንዴት እየነጨች ምን አለ ብትተወኝ፣ ያገገመውን ቁስሌን ባታመረቅዝብኝ ማንባት ጀመረች። አረሳሽኝም ለማለት የሚደፍር አንደበት የለኝም። አዎ ልክ ብለሃል። ብትረሽኝም አልፈርድብሽም። ደግሞስ ምን አባህ ብለህ? ምክንያቱም የጊዜው ርዝመት የትየለሌ ነውና። ኧረ እኔስ በጽናት ጠብቄ ነበር። አንተ ልክስክስ ውሻ። እንደምታውቂው ጊዜና የቦታ ርቀት በተለይ በፍቅር ለሚፈላለጉ ልቦች የሚፈጥረው ሳንካ በቀላሉ የሚገመት አይደለም። እኔ ግን ይህን ያህል ጊዜ ሳልጽፍልሽ የቀረሁት ረስቼሽ አይደለም። ልረሳሽም የሚችል ሕሊና የለኝም። ግን ምን ዋጋ አለው? ቀን ከአንዱ ጉንጭ ወደ ሌላ ጉንጭ በአይነ ሕሊናዬን እንደ ማስቲካ ሳኝከውዬ ሌሊቱንም እንዲሁ ሰውን ባድረም በምንም ተአምር ልጽፍልሽ ከማልችልበት ቦታ ላይ ነበርኩና ይህንን የሚያመዛዝነው ሕሊናሽ ምን ሊለኝ እንደሚችል ባላውቅም ፍቅር መሐሪ ነውና ምሕረትሽ እንደማይርቀኝ ተስፋዬ ነው። ከእንግዲህ ምራቋን ተፋችበት። ለነገሩ እኮ ፍርሃቴን፣ ስጋቴንና ጭንቀቴን ገለጽኩልሽ እንጂ ረስተሽኝ ላይሆን ይችላል። እባክህን ዘልዛላህን ፈልግ። መራሩን የብቸኝነት ዓመታት በጽናት በማሳለፍ ይህች ደብዳቤ እስከደረሰሽ ዕለት ድረስ እየጠበቅሽኝ ይሆናል። ማን ያውቃል? ችሎ ሞኝህን አሞኝ። እንዲህ ከሆነም ምን ልልሽ እንደምችል አላውቅም። መቼ ብቻ ደስታዬ ወሰን የሌለው ነው የሚሆነው። አሁንስ ፈራው። ልትደርበኝ ነው መሰለኝ። ካልሆነም በአንቺ ለመፍረድ ቅንጣት ታህል መብት የለኝም። ጥፋተኛ ነሽ ብዬም አልኮንንሽም። ጥፋተኛ ነኝ ብዬም በራሴ አላዝንም። ችግሩ ከአንቺም ከኔም አይደለምና። ሆኖም የምንጊዜም ጸሎቴ ግን አምላክ በቸርነት ሞቴን ከአንቺ ጋር ባደረገው እያልኩ ነው። በስመ አብ! ከእንግዲህ ካንተ ጋር ግን ምን ነው? ሚስት በደለችህ እንዴ? ይኸውልሽ ከዛሬ 3 ዓመት በፊት ማለትም እንደሄድኩኝ አካባቢ በሸኘሽም ማግስት ከጦርነቱ አውድማ እንደደረስኩ ገና ጦርነቱን ሳንቀላቀል ትንሽ ቀናት ፋታ ስለነበረኝ በሰላም መድረሴንና ስለ አካባቢው የአየር ጸባይ ምናምን በመዘርዘር ገልጬ ጽፌልሽ ነበር። እንግዲህ ይድረስሽ አይድረስሽ አላውቅም። ከዛ ወዲህ ግን እኔም ወደ አለመጻፍ የደረስኩበት ዱብዳ ተፈጠረ። የተሰለፍኩበት የውጊያ አምድ ኃይለኛና ከባድ ነበር። ብርጌዳችን በጠላት ጦር መፈናፈኛ አጣ። ለመሸሽም ለመከላከልም ለማጥቃትም የማንችልበት ደረጃ ላይ ደረሰ። ስለዚህ ያለን አማራጭ 2 ብቻ ነበር። ለመሸሽም ለመከላከልም ለማጥቃትም የማንችልበት ደረጃ ላይ ደረስን። ስለዚህ ያለን አማራጭ 2 ብቻ ነበር። አንደኛው እጅ መስጠትና አሊያም ሁለተኛው መስዋዕትነትን መክፈል ነበር። አንዳንዶች ሁለተኛውን አማራጭ ሲጠቀሙና በክብር ሲወድቁ፣ እኔ ገና አንዱን መምረጥ ተሳነኝ። ከሞትኩኝ አንቺን ላጣ ሆነ፣ ከተማረኩ ደግሞ ውርደትና ትልቅ ጥቃት ሆነብኝ። ያንቺ ነገር ፊቴ ድቅን እያለ ያልፈሰፍሰኝ ገባ። እንዳልኩሽ ራሴን ለማጥፋት ወኔ አጣሁ። መማረክ አበሳው ታየኝ። በኋላም ዛሬ ብማረክ ነገር ልለቀቅ እችላለሁ። ከአንቺ ጋርም ልንገናኝ የምንችለው በሕይወት እስካለው ድረስ ነው። ስለዚህ እጅ ብሰጥ ይሻለኛል አልኩና ተማረኩልሻለሁ። ከተማረኩ ዕለት ጀምሮ እስካሁን ጥቂት ሳምንት ድረስ በጠላት እጅ ነበርኩ። ሆኖም ግን አሁን በመጨረሻ እኔ ብቻ ሳልሆን ከተወሰኑ ጥቂት የትግል ጓዶች ጋር በመሆን ከጠላት እጅ በማምለጥ በሰላም ወደ ወገን ጦር ተቀላቅለናል። የውብ ስላለፈው ነገር ብተርክልሽ በዚህ ደብዳቤ አያልቅም። ዋናው ነገር እስካሁን የጠፋሁሽና ሳልጽፍልሽ የቀረውበት ምክንያት ይኸው ነው። ረስቼሽ ወይም አላስታውስሽ ብዬ አልነበረም። አንቺን የሚረሳ ምን አንጀት አለኝና። ችግሬን አሁን ተረዳሽልኝ? ይቅርታስ አደረግሽልኝ? አዎ ይቅር ልትይኝ ግድ ነው። አንቺዬ ለመሆኑ ወላጆችሽ ደህና ናቸው? ያቺ ጓደኛሽስ ብርቱካን ደህና ናት? የማውቃቸውና የሚያውቁኝስ? እባክሽ ለሁሉም ሰላምታ አቅርቢልኝ። የውብዬ በቅርብ የምመጣና የምንገናኝ ይመስለኛል። ጊዜው ያላወቅኩትና እርግጠኛ ያልሆንኩበት ጉዳይ አንድ አጭር ቀልጠፍ ያለ ውጊያ ልንገባ በዝግጅት ላይ ስለሆንን ነው። ከምርኮ ያመለጠን ጓዶች በሙሉ ቤተሰቦቻችንን ለማየት ዕድል ተሰጥቶን ነበር። ነገር ግን ይህችን አጭር ውጊያ ፈጽማችሁ አንደኛችሁን ግዳጃችሁን ፈጽማችሁ ሂዱ ስለተባልን
ልንቀር ችለናል። ለነገሩ መጥቼ ከምመለስ አንደኛዬን ብመጣ ይሻላል። ለእኔም ላንቺም አይደል? ግን በአሁን ሰዓት የውትድርና አቅሌን አጥቼ በአንቺ መዓልትና ሌሊት በፍቅርሽ እሳት ነድጄ እየተርመጠመጥኩ ያለው ቢሆንም የጠላት ክምችትን ለአንዴና ለመጨረሻ ጊዜ በእግዜሩ ማሩን እስከሚሉን ድረስ ክንዳችንን ልናሳየው በከፍተኛ ዝግጅት ላይ ቆይተን ወደ ቁርጧ ቀን ደርሰናል። ይሁንና ፍቅርሽ ከኤርትራ ተራራዎች፣ ሸንተረሮች፣ ገደሎች ጋር የጦርነት ውሎ ተዳምሮ ስቃይ የሕይወት ምስቅልቅል እያሳየኝ ነው። ስገጥም፣ ስታገል፣ ስተኩስ የምውልና የማደር ከፊት ለፊቴ ካለው አፈሙዝ ከደገነብኝ ጠላት ጋር ቢሆንም እንደ ፍቅርሽ የሚታገለኝና እረፍት የነሳኝ ግን አላገኘሁም። ስገጥምና ስታገል፣ ስተኩስ የምውልና የማደር ከፊት ለፊቴ ካለው አፈሙዝ ከደገነ ጠላት ጋር ቢሆንም እንደ ፍቅርሽ የሚታገለኝና እረፍት የነሳኝ ግን አላጋጠመኝም። ለካስ የሚያፈቅሩትን ሰው መራራቅ ማለት እንዲህ ስቃይ ነው። ጦርነቱ እስኪጀመር እንዴት ቸኩያለሁ መሰለሽ። እያንዳንዱ ሰራዊት ጀግንነቱን፣ ጀብድ ሰሪነቱን በልበ ሙሉነት እያንጸባረቀ ነው። ቁሳዊና መንፈሳዊ ጓዙን ሸንቅጦታል። ያትንኩኝ ባይነትና የወዮልህ ጠላቴ ጉሮ ወሸባዬ ዜማ ያትንኩኝ ባዩነቱና የወዮልህ ጠላቴ ጉሮ ወሸባዬን ዜማ ሲዘምር አታንሽው። ስሜት ያፈነዳል። የቀርቶና የሽለላው ግጥም ሲደረደር ለጉር ነው። የቀበሮ ጉድጓዶች በረድፍ ተሰልፈው የጀግና ያለህ ይላሉ። በቅርቡ በአዳዲስ ዩኒፎርም አምረውና እኛም ለሀገራችን ይፈሳል ደማችን እያሉ እየፎከሩ የመጡ የብሔራዊ ውትድርና አገልግሎት ሰራዊት አንጸባራቂ ችቦ አቀጣጥለው በማንቦግቦግ በሀገር ፍቅር ስሜት ይለያል ዘንድሮ የወንበዴው ኑሮ እያለ ወደ ጠላት ምሽግ በመግባት የነበረው እንዳልነበር አድርጎ አጨቂቶ በአጭር ጊዜ ውስጥ አኩሪ ድል ተቀዳጅቷል። እኛም አባት ጦር ሰራዊት ወይም መደበኛ ተብሎ በሚጠራው ሰራዊት እንደ ማንኛውም አንጋፋ ጦር ግዳጃችንን ለመወጣት በኩራትና ባይበገሬነት ወኔ ላይ ነው ያለነው። እንዳልኩሽ ለማያዳግም ውሎ ማናቸውም የሰራዊቱ አባል አይን ውስጥ አዲስ ነገር ይነበባል። ምናልባት በድል የመመለሻችን ቀን የተቆረጠ ይመስላል። ለማንኛውም በጣም አጭር ጊዜና ባላሰብሽው ሰዓት ከች እንደምልልሽ አትጠራጠሪ። የውብ የእያንዳንዳችን ልቦና በትጥቅ ትግሉ ፈተና በአሸናፊነት የመወጣቱ ነገር ሳይጠራጠር በልባችን የመስዋዕትነት ጎርፍና ማዕበል ይተራመሳል። በጠቅላላ ቅጠል እያለባሽ ጀግና ሰራዊት ሁሉ ጠላቱን ለመጨረሻ ጊዜ አይቀጡ ለመቅጣት ልጓሙ የጠበቀበት ፈረስ ይመስል መጭ ሊል ይቅበጠበጣል። የትዕግስት ጽዋ እስከ መች ብሎ የተነሳ ይመስላል። የጦር መሳሪያዎቻችን ከድል ሌላ ምን አለ የሚል መፈክር አንግበው ደረታቸውን ነፍተው ከወዲያ ወዲህ እየተንጎራደዱ ምድሪቷን በከዘራቸው ጫር ጫር እያደረጉ ምን አለፋሽ ሁሉም ያችን የመጨረሻዋ የፍልሚያ ሰዓት ናት የምትወስነን በማለት ይኩራራል። አዎ ድል ከፊታችን ለእኛ ነው። ምድሪቷ ለእውነተኞች ትሆናለች። ድል ከፊታችንና ለእኛ ነው። ምድሪቱ ለእውነተኞች ትሆናለች። ሌላው ቀርቶ በአሁን ሰዓት ከኔ ጋር ያለው መልክ እንኳን እንደሱ እንደላኩልሽ እንደምታዩ ፎቶግራፍ አይደለም። እኔም ጭምር እያንዳንዱ ሰራዊት የአገጺምና የመሃል አገሩ አኗኗር ባህሪ ተላብሶ ይገኛል። ሌላው ቀርቶ በአሁን ሰዓት ከኔ ጋር ያለው መልክ እንኳን እንደሱ እንደላኩልሽ እንደምታዩ ፎቶግራፍ አይደለም። እኔን ጨምሮ እያንዳንዱ ሰራዊት የአገጺምና የራስ ጸጉር የመሃል አገሩን አኗኗር ባህሪ ተላብሶ ይገኛል። ተላጭተነውና ተከራክመነው ሙሽራ መስለናል። የቀረም ቢኖር የሰርጋችንን ድግስ መብላትና ተያይዘን ሆ እያልን ወደ ጫጉላ መመለስ ነው። የኔ ማር ለጦርነትና ለውትድርና እኔ እንግዳችሁ አይደለሁም። ከምስራቁም የጦርነቱ ሽንፍር ነበርኩበት። እንኳን የውጊያ አይነት በተቀላቀለ ሳንጃ ባፈሙዝ ጉዳይ አይደለም። የለመድኩትና በደም ስር የተዋሃደ ነውና አሁንማ ውትድርናን ማን ያልተዋደው አለ ባትይኝ እንጂ። እንኳን የውጊያው አይነት በተቀላቀለ ሳንጃ ባፈሙዝ ጉዳይ አይደለም። የለመድኩትና በደም ስር የተዋሃደ ነውና አሁንማ ውትድርናን ማን ያልተዋደው አለ ባትይኝ እንጂ። የአንዲትም የኢትዮጵያ ልጅ ወታደር እየሆነ ነው አይደል? ማን ያልሆነ አለ? በመሃል አገርም ሆነ በጠረፍ ማንስ የጠመንጃ ቃታ ያልሳባ አለ አይደል? አዎ ሁሉም ሆኗል፣ በመሆን ላይም ይገኛል። ዕድሜ ለጦርነት። ጦርነት ባለበት አገር ማንም ወደደም ጠላም ወታደር ይሆናል። ምን ልልሽ መሰለሽ ይህንን ሁሉ ያነሳውልሽ ይውብ፣
እኔን ከአንቺ ፍቅር በቀር ያንበረከከኝ የለም ለማለት ነው። ባደፈጥኩባቸው የቀበሮ ጉድጓዶች የኔ ልብ ብቻ ምናምንቲን የፉንጋ ነጠብጣብ የሌለበትን አንቺን ውብ ቆንጆ እየተማለለ የውብ ዳር ያለ እሪታውን እየደለቀ ክፉኛ የተቸገርኩ ባንቺ ነው። ከጥይት ሩምታና ከከባድ መሳሪያ አስግምግምታ እንዲሁም ሳንጃ ባፈሙዝ ከመሞሸላለቁና የባሩድ ጭስ ከመታፈኑ ይልቅ እኔን እየጎዳኝ ያለው ባንቺ የተንጠለጠለው ልቤ ማረፊያ አጥቶ ቁም ስቅሉን እያየ መባዘኑ ነው። ልቤ ያስታውስሻል፣ ልቤ ይሰግድልሻል። አብረን በነበርንባቸው ጊዜያት ያሳለፍናቸውን ጣፋጭና ውብ የፍቅር ቆይታዎች ልቤ ከአንድ ሌሊት በፊት የሆነ ያህል የመሰለው ትዝታ ባልጨፈደደው ትኩስ ናፍቆት ይወጣ ይወርዳል። ሰው በሕይወቱ ጉዞ ብሎ በሁለት ነገሮች ይሸነፋል፣ በፍቅርና ሞት ሲሉ ሰማለሁ። ሞትማ ርስት አይደል እንዴ? ሞት ምን ሽንፈት ነው የውብዳር? ጸጋ ነው እንጂ። የኔ ፍቅርማ ይፍታህ የሌለው የሞት ሞት ሆነብኝ፣ የሲኦል ሕይወት። ግን እንዲህ እንድንገበገብ ያደረገኝ አንዱን መለያየት ያመጣው ጣጣ ይመስለኛል። በሌላ በኩልም አንድ ነገር አስባለሁ። አጣት ይሆን አትቆየኝ ይሆን እያልኩ ስጋት ይገባኛል። ስጋቴ እየሰፋ በሄደ ቁጥር ደግሞ ይመረኝና አንገሸገሻለሁ። ነፍሴ እስኪወጣ አእምሮ ይጨነቃል። ወዲያው ደግሞ የገባነውን ቃል ኪዳን ሳስታውስ እጽናናለሁ። የው ብቻ ምን ልበልሽ፣ እያንዳንዱን ተንትኜ ልጽፈው አልቻልኩም፣ አልዘልቀውምም። እናም ከፍጹም ፍቅርሽ ጋር በመጣሁበት ጊዜ እንጨዋወታለን ብዬ ተስፋ አደርጋለሁ። እስከዛው በደና ተመልሼ እስከምንገናኝና አምላክ የወሰነልንን የዘመናት የፍቅር ውህደት ጊዜ አብረን እስከ እርጅና ብሎም እስከ ሞት እንድናሳልፍ የዘወትር ጸሎቴ ነው። እስካገኘሽ ቸኩያለሁ። እስከዚያው ግን ምንጊዜም ልቤ ነሽ። በደና ቆየኝ ውብ። ቻው ቻው። ያንቺው ተፈራ። ጽፎ ከላከው በኋላ የሆነ ሐሳብ ያስጨንቀዋል። የእስካሁኑን ጊዜ ድምፄን ማጥፋቴና መቆየቴ ያላነሰ ተጨማሪ ሐሳብ እንዲገባት ለምን አደረግኩ? ደግሞስ ሌላ ምክንያት መስጠት ስችል ለምን ዋሸዋት? መዋሸት አልነበረብኝም። የጦርነት ወሬ ያስቆዝማል። የጦርነት ወሬ አንገት ያስደፋል። የጦርነት ወሬ ያሸማቅቃል። የጦርነት ወሬ ያስለቅሳል። የጦርነት ወሬ ተስፋ ያስቆርጣል። ይህንን እያወቅኩ አጭር ግዳጅ አለብኝ፣ እንደ ጨረስኩ እመጣለሁ ብዬ መጻፍ ምን ይባላል? ላልመጣ እችላለሁና አስቢበት ማለት ይሆን? እጭ የማረባ በራሱ ተበሳጨ። ሲያወጣው ሲያወርደው ለሐሳብ እንደ ጣላት ተሰማው። እንቅጩ መናገር ባይኖርብኝም ብታምነኝም ባታምነኝም ሌላ ምክንያት ፈጥሬ ግን ምን እላታለሁ? እንዴት ስታምነኛለች? ግራ ገባው። ሐቁን በቀጥታም ሆነ በተዘዋዋሪ አልነግራትም። ነገር ግን እንዴት ሆኖ? ከእሷ የምደብቀው ነገር ባይኖርስ ለጊዜው በምን መንገድ? እሷስ ምን ትለኛለች? ካዲ፣ አስመሳይ፣ ጭራቅ፣ አዎ ብዙ ትለኛለች። ከዚህ በፊት ጠላቶቻችንን፣ ወንበዴዎቹን፣ ገንጣዮቹን፣ ወራሪዎቹን እያልኩ ሳወራ አእምሮዋ ይስለው የነበረው ስዕል የሆኑ ከሰው ፍጥረት የተለዩ ሰዎች፣ ጭራቆች፣ ተርቦች ይመስሏት እንደነበር አስታውሳለሁ። ግን ጠላቶቻችን ከምንላቸው ጋር ቀለማችንም ቁመታችንም ሆነ ቋንቋችን አንድ መሆኑንና ልዩነቱ የፖለቲካ አመለካከት የመሆን ግንዛቤዋ እምብዛም ነው። ስለዚህ በዚህ አመለካከቷ ልጠላኝ ትችላለች። ግን ፍቅር መሐሪ ነውና በይቅርታ ብታልፈኝም የፈለግከውንም ብላ ብትለቀኝም የደርጎች መዳፍ ስንዝር አያራምደኝም። እንኳን ወደጄ ፈቅጄ ራሴን አጋልጬ ይቅርና ለጥርጣሬ የሚጋብዝ አንዳች ፍንጭ ባሳይ አርደው ቦጫጭቀው ያሞራስ ያደርጉኛል። ይህንን አውቀዋለሁ፣ ሰልጥኜበታለሁም። በመረጃ ሥራ ዓለም ውስጥ ጓደኛዬ፣ ሚስቴ፣ እናቴ፣ አባቴ፣ እህቴ ብሎ ሚስጥር ማባከን ፈጽሞ ከሥርዓት ውጪ ነው። ቢሆንም ራሱን መውቀስ ጀመረ። ማሰብ ነበረብኝ። ባያሳምናትም ለክፉ ሐሳብ የማይጥላት ምክንያት ነበር መስጠት የነበረብኝ። አሁን ለስቃይ ነው ዳረኳት። ይተርፍ ይሆን? በሰላም ይመለስ ይሆን? ወይንስ እንደገና ይማረክ ይሆን በሚል ጭንቀት እንድትጠመድ ነው የጋበዝኳት። ወይኔ ደደብ ነኝ። ድንገት ሌላ ሐሳብ ገባው። ለዚያውስ ብትቆየኝ አይደል? አየኔ ነገር ከኔ ጋር መጽናት አለመጽናቷን ሳላውቅ ትኑር አትኑር ሳላውቅ ልቡ ለሁለት ተከፈለ። ይህንን ሲያስብ ለዓመታት ያጠራቀመው ተስፋ ይበተንበታል። በእርግጥ በንግግራችን እንዲህ አልነበረም። በምንም ሆነ በምን ላትርቀኝ ላርቃት፣
ልታጽናናኝ ላጽናናት፣ አለሁልሽ ልንባባል ነበር ቃላችን የተለዋወጥ ነው። እኔም በተገኘው አጋጣሚ ሁሉም በደብዳቤም በስልክም በአካልም ልንገናኝ እንደምንችል አቅልዬ ነበር የነገርኳት። እሷም ይሄን ቃሌን ሰምታ አምና መቀበሏን የማልክደው ሐቅ ነው። እንደኔ እምነት ባዶ የቃል ጋጋታ አድርጌ አልነበረም ያሳመንኳት። የእሷ ችግር የኔ ስለሆነ በተቻለም አቅም በአካል ባንገናኝም በስልክ ባንገናኝም ብጣሽ ወረቀቴን ማንም የሚነፍገኝ ስለሌለ በሰላምና በድል ተመልሼ እስከምንገናኝበት ጊዜ ድረስ ፍቅራችንንና ናፍቆታችንን በዚሁ ለመወጣችን እንችላለን ብዬ በማሰብ ነበር። ግን ያ ሁሉ ሳይሆን ቀርቶ ለረጅም ጊዜ ለመለያየት በቃን። ደብዳቤውን በደመነፍሴ ጻፍኩት እንጂ የማውቀው ነገር የለም። ጸንታ ትጠብቀኝ አትጠብቀኝ አላውቅም። በእርግጥም እኮ ክፉ ሐሳብ እንድሰማ አልፈልግም። በጣም እወዳታለሁ። ስለ እኔ ቁርጡን አውቃ የሌላ ሆና ማየት አልሻም። ግን ተለውጣ ባገኛትስ ምን አደርጋታለሁ? ድምፄን ያጠፋሁት እኔ ነኝ። በደሉን የፈጸምኩት እኔ ነኝ። በእሷ ምንም ኃጢአት የለም። የሕይወት ውደት አንዱ ሲሄድ አንዱ ሲተካ ነውና ይህን ጊዜ አንዱን ባለ ዕድል አግብታ እየተቀማጠለች ይሆን ወይ ነዱ? ድምፄን ሳጠፋባት የለሁም ስላት ወይ አግብቶ አሊያም ተሰውቶ ይሆናል ብላ ብትገምት ምን ፍርድ አለባት? እሷ ነፃ ሰው ናት። ጥፋተኛ እኔ ነኝ። እሷ እንደሆነች ሲያፈቅሯት ከማፍቀር ሲወዷት ከመውደድ በቀር ውል የላትም፣ ፊርማ የላት። ሌላ እንዳታፈቅር አስሮ የሚይዛን ነገር የለም። ፍቅርን እንዲሁ ከማንም አፍቃሪ ዘንድ ታገኘዋለች። ይብላኝ ለእኔ በውላላ ሜዳ ላይ ባዶ ተስፋን ከንቱ ምኞትን ብቻ ታቀፌ ሽሩሩ ለምለው እየቆየ የጻፈው ደብዳቤ ከናካቴው ቆጨው። አገኛታለሁ ብዬ ተስፋ ማድረግ አልነበረብኝም። በህዋነቱ አዘነበት። ያጠፋሁት ቀደም ነው። አብሬ ሊድ እንዳለችኝ አስከትያት መሄድ ሲኖርብኝ ወይንም ግዳጁን ወደ ጎን ትቼ ይዣት የትምናየት መጥፋት ስችል ስህተቷን ገበገበው። እሷማ ያኔ ወቱታይ ነበር። እባክህ ይዘኸኝ ሂድ፣ አለበለዚያም ውትድርናውን ሰርዘና እዚያ አብረን ለመኖር እንሞክር በማለት ተለማምጣኝ ነበር። እኔ ግን አሁን ከደረሰብኝ ስቃይ ብሶ ላይብስ መጪውን አደጋ ሰግቼ አይሆንም አልኳት እንጂ። አይ ወይኔ! ለዚህ ሁሉ ስቃይ የዳረገው ስርዓቱ መሆኑን አመነበትና ይህን ደግሞ እንደገባበት እስከ ሕይወት ህልፈቱ ሊታገለው ሊደመስሰው እልሁን ቁጭቱን ሊወጣው ከፍቅሩ የለዩትን ሁሉ አፈር ድሜ ሊያበላቸው ማለ። አሁን ሁሉም ነገር ገብቶኛል። በፊት ጊዜ የጥቂቶቹን እንጂ የብዙሃኖቹን ያልሆነ ፈላጭ ቆራጭነት ወታደራዊ የፖለቲካ ፕሮፓጋንዳ ብቻ በጆሮ እየተንቆረቆረ እንደ ገደል ማሚቱ ሲያስተጋባ ኖሯል። እጄን ጎትተው ወስደው ከጦርነት አውድማ ከተው ጠላት ናቸው ያሉኝን ሁሉ እውነት መስሎኝ እንደ ውሻ ባለቆቼ እግር ስር ጅራቴን እየቆላው ታማኝነቴን እያስመሰከርኩ የዓላማ ጽናቴን በአይበገሪነት ስወጣ ቆይቻለሁ። ግን አንገቴን ሰገግ ልቤን ቆም አድርጌ ሳስበው ያ ሁሉ ድካም ከንቱ ነበር ለካ። አሁን ዕድሜ ዓለሙ ሌላ ማየት ችያለሁ። ማንነቴን አውቄዋለሁ። የወገኔን ስሜት አጥኛለሁ። የሀገሬን የኑሮ ደረጃ ተገንዝቤዋለሁ። እልፍ ሲሉ ይሉአል ይሄ ነው። ስለዚህ ለተሰለፍኩበት ዓላማ ግንባሬን ሳላጠፍ ወደፊት ትገሰግሳለሁ። ዓላማውን እስካወቅኩ ግቡን እስከተረዳው ድረስ ወደ ኋላ የምሸሽበት ምክንያት አይኖረኝም። ዳር እስከ ዳር ለትግሉ መቀጣጠል በተሰለፍኩበት ሙያ በተመደብኩበት ቦታ ሁሉ ተልእኮዬን እወጣዋለሁ። ያኔ ነበር እንጂ አሁን መማረኬን እንደ ጸጋ እየቆጠርኩት መጥቻለሁ። ባልማረክ ኖሮ ምን ይውጠኝ ነበር? ጨለማ እንደዋጠኝ፣ ድንቁርና እንደያዘኝ፣ ትምክህት እንደወረሰኝ እቀር ነበር። ምስጋና ለትግል ጓዶቼ። ታሪክን አስረድተው ያለውበትን አስገንዝበው አቅጣጫዬን አስጨብጠው ሕይወቴን ቀይረውልኛል። ከእንግዲህ የጥቂቶች መሳሪያ አይደለሁም። ለራሴና ለብዙሃን አገልጋይ ሆኜ እኖራለሁ። ወደ ብርሃን ያመጣችኝ ያቺ ድቅድቅ ጨለማ መሳይ ጭንቅ ነበረች። ትውስታ ያዘው። ጦርነቱ እየተፋፋመ መጥቷል። ከትንሽ እስከ ትልቅ የጥይት ሐሩር መዝነብ ይዟል። ከወዲያም ከወዲም ከጠላትም ከወገንም እሳት ይወረወራል። አጸፋ ብልጭ ድርግም ድው ድው ግም ግም። ከፊት ለፊታቸው የሚወድቀው የከባድ መሳሪያ ጥይት አሸዋውን አፈር ሽቅብ ያነሰዋል። ወደ ላይ የተተጎለጎለው አቧራና ጭስ ከሰማዩ ላይ ሳይጠፋ እንደገና በሌላ ተኩስ ይደበላለቃል። እፍን እፍንፍን ጩኸት በዚያ በዚህ ጨርሱኝ አትለፉኝ የጣርና የሰቆቃ ድምፅ። አፈግፍጉ
ድገመው የተደበላለቀ ጩኸት ይሰማል። የውጊያው ሂደት የአዛዥና የታዛዥ ሰንሰለት የተቆራረጠበት ይመስላል። እያንዳንዱ ተዋጊ በየፊናው የመሰለውን ማድረግ ይዟል። ለመዋጋትም ሆነ ለማፈግፈግ እድል ያለበት አይመስልም። ዙሪያውን ተከበው መፈናፈኛ የለም። ተፈራ እንደዚህ አይነት ሁኔታ ገጥሞት አያውቅም። ምን ማድረግ እንዳለበት ለማሰላሰል እንኳን ፋታ አጣ። ወዲያው ከኋላው ድምፅ ሰማና ዞር አለ። አፈሙዙን አነጣጥረውበታል። እጅ ወደ ላይ! ትዕዛዙ ፈጣን ነበር። አሁን ከምርጫ ውጭ ሆነ። ለሀፍታ ራሱን ለማጥፋት አሰበ። ወዲያው የውብዳር በሐሳቡ መጣችበት። ለቅሷ፣ ሐዘኗ፣ ብቸኝነቷ ታየው። አንሰፈሰፈችውና ሞቱን ሰረዘው። ግን ደግሞ በጠላት እጅ መውደቁ፣ ግርፊያው፣ ስቃዩ፣ መከራው ታየውና ዋለለ። ፍጠን! መሳሪያን ጣልና እጅ ወደ ላይ! ማንም ፋታ አልሰጠውም። ወደሱ የተደቀኑ ጠመንጃዎች እምቢ ካልክ የሠራ አካላትን ወንፊት ለማድረግ ዕድል ስጠን የሚሉ ይመስላሉ። ለመፋለምስ ከስንቱ ጋር ሳይተኩስ ይቀድሙታል። ምንም ነገር ለማድረግ እንደማይችል ሲያውቅ የታዘዘውን ፈጸመ። ክላሽንኮቭን ጥሎ እጆቹን ከፍ አደረገ። ትጥቁን ሁሉ ፈቶ ጫማውን አወለቀ። ምርኮኛው እንደታዘዘው ፊት ቀደመ። ጫማ አልባ የተጋለጡት እግሮቹ መሬቱን መርገጥ ተሳናቸው። ጋሬጣውን፣ እሾሁን፣ ግለቱን መቋቋም አቃታቸው። ስቃዩ ሲበረታበትም ከርፈፍ እያለ ወደፊት ቀጠለ። ጥቂት እንደተጓዘ ከሌሎች ምርኮኞች ጋር ተቀላቀለ። ከዛም ባንድ ላይ ወደ ጊዜያዊ ምርኮኛ ጣቢያ ተጋዘ። ብዙም ሳይቆይ ወደ ዋናው የምርኮ ማዕከል ተወሰደ። እሱን ከሚመስሉ የብሔር ታጋዮች በድርድር እስከተወሰደ ድረስ ሲነገረው እንደነበረው ያለ ሁኔታ አልነበረም። በከባድ ሥራ መጠመዱና በጠላትነት መታየቱ በቀር በረሃብና በጥም መሰቃየቱ አላጋጠመውም ባይባልም እንደተፈራው አልሆነም። የደንቡም አልቀረለትም። ይሁን እንጂ ማወቅ ያለበትን ነገር እንዳያውቅ ወደ ኋላ የገታው የለም። መማር ለምርኮኛው ሕይወት ዋነኛውና የቀረ ሂደት ነውና ያሳለፈውንና የኖረበትን ሥርዓት ግፈኝነት፣ ጨካኝነት፣ ጦረኝነት፣ ኢዲሞክራሲያዊነት ተገለጸለት። ተሐድሶ ገብቶ ታደሰ። እያዋለ እያደረ በአብዮታዊ ዲሞክራሲ ትምህርት ራሱን እያነጸ እያወቀና እየተረዳ መጣ። የሚታገለው ከማን ለማንና ለምን እንደሆነ ተገነዘበ። ወዲያው ለአዲስ ዓላማ፣ ለአዲስ ትግል ራሱን አዘጋጀ። ሌላው ቢቀር በግዳጅ ሳቢያ ከፍቅሩ የለዩትን ሊፋለም ቆርጦ ተነሳ። ትግሉ የሚጠይቀው መስዋዕትነት ሁሉ ለመክፈል ሙሉ በሙሉ ፈቃደኛ ሆነ። ከሰዎች ጋር ስለሚኖር ግንኙነት፣ ስለ መግባባት፣ ስለ ሪፖርት አቀራረብ፣ ስለ አዳኝና ታዳኝነት፣ ጠላትን እንዴት መከታተልና ማምለጥ እንደሚገባ፣ ስለ መከላከል፣ ስለ ማጥቃት፣ ለዚህ ተግባር ስለሚውል አንዳንድ መሳሪያ አጠቃቀም፣ ስለ ሬዲዮ ግንኙነትና ስለ ኮድ አፈታት፣ ሌሎችንም ብዙ ነገሮች ተምሮ አውቆ ወጣ። በስኳድነትና በመረጃ ሥራ በብቁ ሁኔታ ከሰለጠነ በኋላ ከጥቂት አጋሮቹ ጋር በታቀደላቸው ቀንና ስፍራ ምርኮኞቹ ከጠላት አመለጡ ተብሎ ከወገን ጦር ጋር ተቀላቀሉ። አኩሪ ድል በመፈጸማቸው በእናት ሀገራቸው ጀግና ተብለው ተወደሱ። ባሪያነታቸውም ተጠቀሱ። ለጊዜው በጥርጣሬ ዓይን ቢታዩምና እስር ቤት ቢታጎሩም አውድመውት መጡ ከተባለው ከዘገዘኩት ምስጢር ጋር ሲገናዘቡ ለወገን ጦር አስፈላጊና የሚያኮራ ሆኖ በመገኘቱ ጥርጣሬው ተነስቶ ብርቅዬ የኢትዮጵያ ልጅ ሆኑ። ተፈራ እናት ወገኑን በተቀላቀለ ማግስት በቅድሚያ የውብዳርን ለመገናኘት ባቀደው መሠረት ፈቃድ ይሰጠው ዘንድ ጠየቀ። ለጊዜው አልተሳካለትም። አገኛት ይሆን? ትጠብቀኝ ይሆን? እስከዚያው ብሎ ደብዳቤ ጻፈላት። በሌላ በኩል ደግሞ ስለ ጻፈው አላስፈላጊ ቃላት በማሰብ ጸጸት አልቀረለትም። የውብዳር ደብዳቤውን አንብባ እንደጨረሰች ወዲያው የናፍቆት ይሁን ወይም በደብዳቤው አንዳች መልእክት ተመስጣ ከእንደገና ደግማ አነበበችው። መልእክቱ ግን አሁንም ያው ነበር። ግራ ገባት። ይህ ነገር እንዴት ነው? ሚስት አግብቻለሁ ብሎኝ አልነበረም? ልጆች ወልጃለሁ ሳላለኝም ነበር? የታሉ ልጆቹ? የታለች ሚስቱ?
ስላገባና ስለወለደ እንዳልጠብቀው አልነበርም እንዴ ጻፈልኝ? ወይንስ እኔው ነኝ የተሳሳትኩት? እንደዚያ የሚል አላነበብኩም ማለት ነው? ራሷን በመጨነቅ ጠየቀች። ያን ጊዜ ያነበበችውና ዛሬ ያነበበችው ደብዳቤ እርስ በርሱ ተምታታባት። የበፊቱን ደብዳቤ ከእንደገና ለማንበብ ፈለገችና ወደ ግል ክፍሏ ሄደች። አንድ ጊዜ ረጋ ብላ አነበበችው። ያው ነበር። የፊተኛውንም የኋለኛውንም ደብዳቤ ግራና ቀኝ እንደያዘች መላይላት ይመስል አቀርቅራ መሬቱን በሐሳብ ቆፈረችው። ደግሞ ሊያታልለኝ እንደሚችልስ በምን አውቃለሁ? የፊተኛው እውነት ለመሆኑስ ምን ማረጋገጫ አለኝ? ይህን ነገር ለብርቱካን ብታማክራት እንደሚሻላት ራሷን አሳመነችው። ከእንቅልፏም ቀስቅሳም ቢሆን ያጋጠማት ሁኔታ ማስረዳት ክፋት የለውም። ደብዳቤውንና ፎቶግራፉን ክፍሉ ውስጥ ትታ ብርቱካን ወዳለችበት ሄደች። ምንም እንዳልሆነች ለመምሰል ብትሞክርም ሁሉም ወደ የተግባሩ ተፍ ተፍ ሲል ስለነበር አንዳች መሆኗን ያጤና የለም። ሆኖም ብርቱካንን አጣቻት። የት እንደሄደች ብትጠይቅም ተነስታ ከግቢ ወጥታ እንደሄደች ተነገራት። ቆም ብላ ምን ማድረግ እንዳለባት ማሰብ ጀመረች። በቅድሚያ ውሳኔ ላይ ለመድረስ መፍጠን እንደሚኖርባት ተሰማት። ስትፋዘዝ የሚባክነው ጊዜ እሷን የሚጎዳ እንደሆነም ተረዳች። ቢሆንም እንዴትና ከምን ተነስታ ልትወስን እንደምትችል ስታስበው ከበዳት። ሁለቱንም ደብዳቤዎች አምጥተው የሰጧትን ሰዎች አሰበች። አንደኛው አላፊ መኪና ጥሎ ሲሄድ አንስቶ አመጣሁት ባይ ነው። ሁለተኛው ደግሞ ከዚያው ከተፈራ ዘንድ መጣው ባይ ነው። ሁለቱንም በግንባር ተገናኝቼ ቃል በቃል ባናግራቸው ምናልባት ጥሩ ነበር። በተለይ ሁለተኛውን ደብዳቤ ያመጣውን ሰው እንደገና ደግሜ ማግኘት ብችል እንዴት በወደድኩ። ግን ፈጥኖ ነው የተለየኝ። ስለ አድራሻውም የማውቀው ነገር የለኝም። ከቻልኩ ከወር በኋላ አመጣለሁ ያለኝ በደፈናው። ምን ማድረግ ይሻለኛል? ፈልጋ ልታገኘው እንደማትችል ተሰማት። ወር ሙሉ እንዳልጠብቀው ደግሞ ይሄሳ ከፊቷ የተደቀነው ተግባር ታሰባትና ሌላ አማራጭ መውሰድ እንዳለባት ተገንዝባ ወደ ክፍሏ ተመለሰች። የፊተኛውም ሆነ የኋለኛው ደብዳቤ የሚመሳሰሉበትና የሚለያዩበት የየራሳቸው መነሻና መድረሻ አላቸው። ሁለቱንም ደብዳቤ ግራና ቀኝ ይዛ ቆመች። ምን አይነት ዘዴ ልጠቀም? የትኛውን ልመን? ግራ ገባት። የግድ የምታማክረው ሰው ማግኘት እንደሚያስፈልጋት አመነችና ካሉ ሴት ጓደኞቿ ውስጥ ብልህና ታማኝ የሆነችዋን በማማረጥ ላይ ሳለች አንድ ነገር ትዝ አላት። ብቸኛው አማራጭ ጽሑፉን ማመሳሰል አለብሽ የሚል ሐሳብ በአእምሯ መጣባት። የተፈራን እጅ ጽሑፍ አሳምሬ ያውቀዋለሁ። እስቲ ልሞክር። እንደ ሄደ ገደማ የላከላትን ደብዳቤ ካስቀመጠችበት አውጥታ ለአቋም ለውጥ የዳረጋትንና አሁን የደረሳትን አድርጋ ሦስቱንም ማነጻጸር ጀመረች። የመጀመሪያውና የመጨረሻው አንድ አይነት የእጅ ጽሑፍ ሲሆን ሁለተኛው ግን ፈጽሞ የተለየ ሆነባት። ከፊደል አጣጣሉ እስከ አጻጻፍ ዘይቤው ድረስ ምንም የሚገናኝ አልነበረውም። ተፈራ ፊደሎችን ወደ ጎን ዘንበል አድርጎ የመጻፍ ልምድ ያለው ሲሆን ሁለቱም ደብዳቤዎች በዚሁ ልማድ የተጻፉ ነበሩ። አንደኛው ደግሞ እንደ ደብተራ ጽሑፍ ቁም ለቁም የተጻፈ ከመሆኑም ባሻገር ጥሩና የሚስብ አይደለም። የውብዳር አንዳች ነገር ጭንቅላቷን ጠቅ አደረጋት። የፊቱን ወደ ኋላ የኋላውን ወደፊት እያመሳቀለች ማሰብ ጀመረች። ቀስ በቀስ ነገሮች ሁሉ ግልጥ እያሉላት መጡ። ከጀርባዋ ተንኮል ተሸርበው እንደነበር ተገነዘበች። አእምሮዋ ተናወጠ። ሰማይ ምድሩ የዞረባት ስለመሰላት ግድግዳውን ደገፍ አለች። አሁን እኔ ምንድን ነው የምባለው? እብድ፣ ጅል ወይስ ደደብ? ራሷን ወቀሰች። አስቀድሜ ይህን ሁሉ ለማገናዘብ ለምን አልሞከርኩም? ለምን አልጠረጠርኩም? መለፍለፍ ያዘች። ፎቶግራፉን አውጥታ በሐዘኔታ ተመለከተችው። ከዚያም አንዴ ሳም አደረገችውና ወደ ደረቷ አስጠግታ ከልቧ አጣበቀችው። ይቅርታ መጠየቅ ያለበት እሱ ሳይሆን እሷ ናትና ተሳስታ ለፈጸመችው በደል ሁሉ ይቅርታ እንዲላት ተማጸነችው። በመቀጠልም በአካል ያገኘችው ያህል ናፍቆቷን ለመወጣት በስስት እያየችው አሁንም ጨመጨመችው። የፍቅር ግርሻ ሁለመኗን አመሳትና ድንገት ቁጭ አለች። ወዲያው ደግሞ ተነሳች። እምትሆነው ቅጡ ጠፋት። በንዴት ኃይሉት በጸጸት፣ በደስታ ኃይሉት በሐዘን ተንደርድራ ሄዳ ግድግዳውን በቡጥ ያቀመሰችው። መልሶ አመማት።
ጸጉሯን ነጨችው፣ ፊቷን ሞረዠችው፣ ዕቃውን አተረማመሰችው። ይህን ብታደርግም ተንፈስ ልትል አልቻለችም። በታፈነ ድምፅ ስቅስቅ ብላ ለቀሰች። መተንፈስ እስከ ተሳናት ድረስ ሳግ ህቅ ህቅ እያሰኛት የሚነጥፍ የማይመስለው እንባዋ መንታ መንታ እየሆነ ወረደ። ዓይኗ ከፎቶግራፉ ጋር በተገናኘ ቁጥር ሆድ የባሰው ልቧ እየተንሰፈሰፈ አቅሏን አልፈሰፈሳት። በአእምሯ ተሰግስጎ ቁም ቅምጥ ያሳጣትን የደብዳቤውን ፍሬ ሐሳብና ተዳፍኖ የኖረውን ነዲድ ናፍቆት ውስጧን በላት። ስሜቱ ረዘም ላሉ ደቂቃዎች ሲያክለበልባት እንደቆየች በመጨረሻም ረጋ እያለች መጣች። ዓይኗን ግን ከፎቶግራፉ ላይ ልትነቅለው አልወደደችም። በተመሰቃቀለ ዓይነ ህሊናዋ ሁለመናውን በማስታወስ ታስተውለው ጀመረች። ዳሩ እምብዛም ለውጥ አላየችበትም። የአየሩ ወበቅነትና ሐሩርነት እንዲሁም በበረሃው ነፋስ የሚንገዋለለውን የአሸዋ ውሽንፍር፣ በዚያ ላይ በሙያው አስገዳጅነት የተነሳ በቀበሮ ጉድጓድ ተወስኖ በምሽግ ዙሪያ ያለማቋረጥ እያስገመገመ በሚያልፈው የጦርነት ማዕበል የተሸነቆጠው የሚመስለው መልኩ ክስልስል ከማለቱ በቀር ውፍረቱም ሆነ ቅጥነቱ የጨመረ ወይም የቀነሰ ነገር አይታይበትም። ያው እንደ ወትሮ የለበሳት ቅጠልያ እጅጌ ጉርድ ሸሚዝ ከሰውነቱ ተጣብቃለች። ዓይኖቹ ውስጥ አንዳች የመልእክት ስሜት ተሰባጥሯል። የሩህሩነቱና የቁጡነቱ፣ የጥንካሬውና የቁርጠኝነቱ እንዲሁም በራስ የመተማመን ኢትዮጵያዊነቱ ጎልቶ ይታያል። የራስ ጸጉሩ፣ የከናፍሩና የአገጭ ጺሙ ጎፍሯል። ይህ ፎቶግራፍ ምርኮኛ ሳለ የተነሳው ፎቶግራፍ ሳይሆን አይቀርም ስትል ገመተች። ሆኖም ቀረ ከወገብ በላይ ተነስቶ የላከላት ፎቶግራፍ የሚያስረዳው ግልጽነቱንና አፍቃሪነቱ የተካነበት ያ በምንም ልትለውጠው የማትችለው የወንዶች ወንድነት ወዘና የተላበሰው ኩሩውንና ተፈቃሪ ተፈራ መሆኑን ምንም ማስረጃ አልፈለገችም። ምን ማድረግ እንዳለባት ብቻ ማሰብ ጀመረች። ስለ ተፈራ እያሰብኩ ብቻዬን ብዙ ጊዜ ኖሬያለሁ። ፍቅሬም ብዬ የተለያየ ችግርን እየተፈራረቅብኝ አሳልፌያለሁ። ተፈራም ቢሆን በደብዳቤው እንደገለጸልኝ ከኔ ስቃይ ቢበልጥ እንጂ የማያንስ የህይወት ውጣ ውረድ እንዳሳለፈ ነው የተረዳሁት። እኔም ብሎ ያልተጋፈጠውና ያልደረሰበት ችግር የለም። ግን ልቤ በጠረጠራቸው አረመኔ ግለሰቦች ሴራ የተነሳ መራራ የክህደት ተግባር የተፈጸመብኝና የበደለኝ ስለመሰለኝ ነው ተሳስቼና ማገናዘብ ተስኖኝ እዚህ አሳዛኝ ህይወት ውስጥ የተዘፈኩት። ወድጄ አይደለም። በትዕግስትና በተስፋ ተጣብቄ የኖርኩትን ያህል ጥቃቱ ቢያንገበግበኝ ሰው ነኝና ተስፋ ቆርጬ በእልህ ተነሳስቼ ነው ከዚህ ማጥ ውስጥ የገባሁት። አሁን ደግሞ እውነቱ ቁልጭ ብሎ ከወጣና የፍቅር ሚዛን ካልተዛነፈ ለቃሌ መገዛት እንዳለብኝ ይሰማኛል። የትላንት እኔነቴን ለዛሬ ማዘጋጀት አለብኝ። ያስተሳሰርከን የፍቅር አምላክ አመሰግንሃለሁ። በዚህ የመጨረሻው ሰዓት ስላዳንከኝ ስምህ ይባረክ። ደስታ ተሰማት። ወዲያው አሁን ያለችበት ሁኔታ አስታወሰች። ለእሷ ሰርግ ተብሎ ቀናት ያስቆጠረ ድግስ ሲደገስ ቆይቶ ወዳጅ ዘመድ ከያለበት ተጠራርቶ ምግብና መጠጡ እየተበሰለ ሁሉም ነገር የተሟሟቀና የተጋጋለ መልክ ነው ያለው። በዚህ ሰዓት ብትጠፋ ከሚደርሰው የኢኮኖሚ ውድመት ባሻገር ከወላጆቿ ጀምሮ ታዳሚው በሙሉ የሚያስከትልበትን ሐዘንና ትካዜ ታያት። ያሰበችውን ከፈጸመችው ወዲያው አስከሬን የወጣበት ቤት መምሰሉ የማይቀር መሆኑን ተገነዘበች። ይህ እንዳይሆን ደግሞ ቃሏንና ውድ ፍቅረኛዋን ወደ ጎን ብላ ደበበን አግብታ መኖር ማለት ደግሞ ሕይወቷ ትርጉም የለሽ እንደሚሆንባት ተረዳች። ቃላባይ ሆኜ መኖርም አልሻም። ምን ይሻለኛል? ተጨነቀች። በሕይወቷ ወሳኝ የሆነውን ምዕራፍ አጥታ ተደስታ ሕይወቷን መግፋት እንደማትችልና ልቧ በተፈራ እንደተንጠለጠለ ለመኖር አቅሙ እንደሌላት የህሊና ባለዕዳ መሆንም እንደማትፈልግ ብትረዳም ታዲያ ወላጆቼስ? ሐዘናቸውስ? መሪር እንባቸውስ? የሐሳብ ግጭት ናለዋን አዞራት። ተፈትሎ የማያልቅ የሚመስለው የሐሳብ ባዘቱ ትፈትል ገባች። የቱን ጥላ የቱን እንደምትመርጥ ግራ ተጋባች። ሁሉም ጥርሱን ያገጠጠ አስፈሪ ነገር ሆነባት። በአንድ በኩል ተፈራ አይን አይኗን እያየ ምን ነው የውብዳር ቃላችን እንዲህ ነበር የሚላት ይመስላታል።
በሌላ በኩል ደግሞ የሰርጉ ዝግጅት እንደቀጠለ ነው። ሁሉም አጠገቡ ያለውን ነገር እየቀማመሰ ይዳፋል፣ ይቃናል። ፍቺ ካጣችበት ከመሰላት እንቆቅልሽ ወጥታ ለአንድ አፍታ ጆሮዋን ወደ ዝግጅቱ ጣል አደረገችው። ፌሽታው፣ ግርግሩ፣ ወከባው ቀጥሏል። የሕፃናት ዘፈንም ጎልቶ ተሰማት። በህብረትና በአንድ ድምፅ እያዜሙ ጨፈረውን ያቀልጡታል። የሚያስተላልፉት መልእክትም አናደዳት። ማን ፈልም ያለሺ በነጭ ወረቀት ባለንጋው ታትሽ ፈልም ያለሺ አስፈለማት እኮ በነጭ ወረቀት ሽማግሌ አስልኮ አስፈለማት እኮ እያሉ ያዜማሉ። ውስጧ ከሚታገላት ሐሳብ ጋር የተባበሩ መሰላት። ታዲያ ብፈርምስ? በሸቀች። የፈረምኩ እንደሆነስ ካልፈለኩ የሚያስገድደኝ አለ? የሚበልጥብኝን መምረጥ መብቱም ሆነ ኃላፊነቱ የኔ ነው። ፊርማ ማለት ቁልፍ የሌለው ካቴና ማለት ነው እንዴ? ፈጽሞ አይደረግም። በንዴት ተንጣጣች። ብስጭት እንደያዛት አሁንም ጆሮዋን ወደ ሕፃናቱ ጣል አደረገች። ያንኑ ግጥምና ዜማ ያስነኩታል። ማን ፈልም ያለሺ በነጭ ወረቀት ባለንጋው ታትሽ። ይበልጥ ተበሳጨች። እልያዛትና ተነስታ ልጠፋ ወሰነች። ያን የማይሻርና ላትለውጠው የማለችለትን ልቧ ይዞሽ በርቺ የሚላትን የተፈራ ንጹሕ የፍቅር ቃል ኪዳን ለማደስ ከይቅርታ ጋር እንደገና ቃል ገባች። ጊዜ ማጥፋት እንደሌለባት በመገንዘብ ቆርጣለችና ተነስታ የምትይዘውን ነገር መሸከፍ ጀመረች። ከዚያም ማስታወሻ ብጤ ጻፈችና በቀላሉ ሊገኝ በሚችልበት ቦታ አስቀመጠችው። ቀጥሎም እንባዋ የወረደበትን ፊቷን ስትጠራርግና ስታባብስ ከቆየች በኋላ ከመኝታ ቤቷ ወጥታ ለትንሽ ደቂቃ ያህል ወደ ዝግጅቱ ሄዳ ተቀላቀለች። እያስመሰለች በእንዴት ያለ አኳኋን ሾልካ መስወር እንደምትችልና ማድረግ ስለሚገባት ነገሮች ስታወጣ ስታወርድ ቆየችና ሁሉም የተስተካከለ ሲመስላት ዕቃዋን ይዛ እንደዋዛ ግቢውን ለቃ ወጣች። ማንም ያስተዋላትና ያጤናት አልነበረም። በዚህ ቅልጥ ባለ ድግስ መፍነሽነሽና ማስካካት እንጂ ሙሽሯ ትጠፋለች ብሎ ማንስ ያስባል? ይህ ግን እውነት ነበር። የድግሱ ሽታ፣ ግርግሩ፣ ጫጫታው፣ ወከባው ፍርሃት አሰኛት። የአቶ ባንጃውና የወይዘሮ ታደለችም መሪርና ጥልቅ ሐዘን ታያት። የሚይዙትንና የሚጨብጡትን አጥተው በባዶ ሜዳ ላይ ሲንቆራጠጡ በዓይነ ሕሊናዋ ሳለችው። ልቧ ቢነሳ ቢወድቅም ግን ወደፊት ገሰገሰች። ጊዜውም ወደፊት። ይህ ተራኪ ነው። ትንሽ እንጠጋ፣ አሁን አትተኩሱ አለን ህብስቱ። ትንሽ ተጠጋን። በካምፕ መግቢያ ላይ ደግሞ ሌላ ጠባቂ እንዳላየን። ከዚያ በላይ ከተጠጋን ልንታይ እንችላለን በሚል በከፍተኛ ጥንቃቄ ነበር ጥቂት በጥቂት የምንጠጋው። ህብስቱ የእጅ ቦምብ መወርወር እስከምንችልበት ርቀት ድረስ በጥንቃቄ እንድንጠጋ ነገረን። በሌላ ጊዜ ዋርዲያ የሚቆመው ካምፕ ውስጥ አጥር ላይ ባለ የጥበቃ ማማ ላይ ነበር። በዚያን ዕለት ግን መምጣታችንን ስላወቁ ይመስላል ጥበቃው ወጥቶ ነበር የሚጠብቀው። ዋርካው ጋር ያገኘናቸው ሰዎች እውነታቸውን ነበር አልኩ በልቤ። እንዳደፈጠን ወደ ዋርዲያው ትንሽ ጠጋ ብለናል። እንምታው በማለት በሹክሹክታ ጠየቅኩት። የለም አትምቱት፣ ዝም ብላችሁ ተጠጉ፣ የእጅ ቦምብ ለመወርወር እንድንችል ትንሽ እንቅረብ አለ ህብስቱ። እኛ አሁን ሊያየን ይችላል በሚል ልንቀድመውን የፈለግነው ቢሆንም ህብስቱ በፈለገው ርቀት ለመቅረብ ተዳርሰናል። ነገር ግን የቀረችንን ርቀት ለመጠጋት ስንሞክር ዘቡ አየን። ልክ እንዳየን በድንጋጤ እየጮኸ ወደ ኋላ በሩጫ ተመለሰ። እኛም እየሮጥን ተከተል ነው። ልንደርስበት ስንል ግን እነርሱ ቀድመው ተኩስ ከፈቱብን። በመትረየሶች የለቀቁብን የተኩስ ዝናብ በአንድ ጊዜ አካባቢውን አናወጠው። የኃይል 27 መትረየስ ተኳሾች ከበስተጀርባችን ሽፋን እየሰጡን ነበር። አጠገባችን የተከመሩ ድንጋዮችና የእንጨት ግድግዳ ያላቸው ጎጆዎች ስለነበሩ እኔና ሮህማ በአንዱ ጎጆ ተከለልን። ጎጆው የእነርሱ ዘብ ይጠብቅበት የነበረው ቦታ መሆኑ ነው። ያለነው ከነ ህብስቱና ከነ አቤው መካከል ነበር። የሚተኮስብን ተኩስ በጣም ኃይለኛ ከመሆኑ የተነሳ በፍጹም መንቀሳቀስ አልቻልንም። ከኛ በስተጀርባ አርፒጂና መትረየስ የያዙ ጓዶች ምሽግ ይዘዋል።
አርፒጂውን የያዘው ብርሃነ ነበር። መትረየስ ተኳሹ በተቻለው መጠን ሽፋን መስጠቱን ቀጥሏል። በሁሉም አቅጣጫ ተኩስ ተከፍቷል። ከነይ አቤው ጋር የተመደበው መትረየስ ተኳሽ ቢራራ ከፊት የሚተኮስበት የወታደሮቹ መትረየስና ከባድ መሳሪያ በጣም ስላየለበት ምንም ለማድረግ አልቻለም። እኛ ከለላ ያደረግነውን ጎጆ በባዙቃ ሳቱት። ከኛ በታች ያሉት ህብስቱና ጌታሁን የተከለሉበት ቤት በባዙቃ ተመቶ መንደድ ጀምሯል።